ቢታንያ እንዳትሄዱ ብሎ የከለከለ የኢየሱስ መንፈስ የት እንዳዋላቸው ስንመለከት በጣም እናስብ። ወደ መቄዶንያ ተሻግረ ስለዚህ ሂዱ ያለ ጌታ ሲከለክላቸው ምን ማለት ነው? ያ እግዚአብሔር ተቃራኒ ፈቃድ ምንድን ነው? ወንጌል ለፈታት ሁሉ እንዲያደርሱ ነው። ግን ስፔሲፊክ ፈቃድ የዛ ቀን በዛ ሁኔታ በዛ ኮንቴክስት የት ነው ካላችሁ መቄዶንያ። ስለዚህ የምናመልከው አምላክ እንደዚህ አይነት አምላክ ነው። በመጽሐፍ ቅዱስ ውስጥ ሉጣኔ ውጡ ያለ አንዳንድ ትውጡ ሲል በተለያየ መንገዳቸው ላይ ቆሞ ሲከለክላቸው እንመለከታለን። እንግዲህ እሱን አምላክ ከሆነ የምናመልከው ዛሬ በእግዚአብሔር መለኮታዊ ምሪት ውስጥ እየተመላለሱ መኖርን ስናስብ ይሄ እግዚአብሔር ምሪት ብሎ የሰጠው ለምሪት የሰጠው ዴፊኒሽን ምንድን ነው የሚለው ጋር ካልተስማማን ለእኛ እግዚአብሔር ምን አይነት ነው? ተሰርቶ ያለቀ የተጠናቀቀ ድምድም አቀል የወሰነው ነገር ላይ እንዳናፈረም ነው የሚሆን በኋላ በቃ ምን ትላለህ በቃ እንዲህ ነው። ይህን ክፍል እያሰብኩኝ አንድ ምሳሌ መጣል ምንድን ነው እኔ በሙያዬ የምህንድስና ሙያ ጭራሽ ምንም ቁራጭ ነው ምንም አላማት ለምህንድስና ቤት እንደተሰራና ምንም እንዲሁ በገገማ እንደው ብዬ እንደው እንትን እንደው ሰጡኝ እንደው ከምኑ ያሰራ ማለት ይውቃት ምንም ለምሳሌ አንድ ሰው ቤት ሰርተው ጨርሶታል። ኮርኒስ ብቻ ሲቀር እኔ ቢቀር ወንድም አብርሃም ምን ትላለህ? ይኸውልህ ቤት ሰርቼ ጨረስኩኝና ምን ትላለህ? የምሰጠው አስተያየት የማየም አስተያየት ነው። ምንም ስለማላውቅ ስለዛ ነገር ያው ጨርሰዋል። እንግዲህ ደስ ይላል። ኮርኒስ ነው እንግዲህ የቀረው። ኮርኒስ ምታና አሰራና ከፈለክ ግባበት፣ ከፈለክ አከረቀ፣ ከፈለክ አሳስበህ ስጠኝ ይለዋል። አሳስበህ ስጠኝ እንኳን አልልም። የወረድ እግዚአብሔር ሰጥቶኛል እሱ አለው ጥሩ ኢምፕሊኬሽን ስለሌለው ማለት ነው። ሶስቱን ግን ልለው ይችላል። አከራያው ግባበት ወይም ሽጣው ልለው ይችላል። እግዚአብሔር ቢጠየቅ አፍርሰውና ከእንደገና ይሰራ የቤት ሊል ይችላል። ለምን ብትሉ እግዚአብሔር መሰረቱ ነው። እኔ መሰረቱ ነው ባይታ አቀመም የለኝም እውቀቱም የለኝም። አፍርሰውና እንደገና ይሰራ ሊል ይችላል። ምክንያቱም መሰረቱ እንዴት እንደተሰራ ስለሚያውቅ በኋላ የቤቱንም እድሜ ምናምን የሚያውቀው መሰረቱን ያየ ሰው ነው። እግዚአብሔር በጉዳዮቻችን ላይ የመሰረት ድንጋይ ከሆነልን የማዕዘን ራስ ነው። መሰረት ላይ ያልተጠራ እግዚአብሔር ግን መደምደሚያ ላይ ቢጠሩት ማን የጀመረውን ማን ይጨርሳል ሊል ይችላል ብዬ ምንድን ነው ብዙ መንገድ ሄደን ብዙ እርምጃ ሄደን ብዙ ተጉዘን ግን ኢቭን ሮብ እንደሆነ እንኳን ገብቶን በውስጣችን የሆነ የምንወቀስበት የሆነ ነገር ኖሮ እንደገና በኋላ ከስክራች መጀመር በጣም ሞት ነው የሚሆን። በጣም ከባድ ነው ይችላል። ግን እግዚአብሔር አንዳንድ እንደሱም አይነት ውሳኔ ያስወስናል። ልጆች ከባድ ነው አካል ነው። አሁን አሜሲያስ የሚባል አንድ ንጉስ ነበር። በአንደኛ ዜና ምዕራፍ 25 ላይ የተነሳ ንጉስ ሲነሳ ገና ወጣት እንደተነሳ የትኛውም ንጉስ የትኛውም መሪ ሲነሳ የሚያደርገው ኖርማል ነገር ነው ያደረገው። እኔ እንግዳ ነገር አረ ምሳሌ ምንድን ነው ያደረገው? ሚሊተሪ ፓወሩን ነው ያጠናከረው። የትኛውም መንግስት ሲነግስ ይሄን ነው የሚያደርገው። ምክንያቱም የሚመጣው ስለማይ ነው። ወታደሮችን አበዛ። እስራኤል ለሁለት ተከፍላ ስለነበረ ከእስራኤል 100,000 ስኗን ኃያላን ወታደሮች ቀጠረ። በ100 መክሊት ብር ቀጠራቸው ይላል። የራሱንም ደግሞ በለግ ደግሞ ቀጠራቸው ነበሩ ያሰለጠናቸው። እነሱ ሁሉ ወቃ አዘጋጅቶ በቃ ማን እንዲመጣ አባባለው ይሬድ ነኝ እያለ አንድ የእግዚአብሔር ሰው መጣና አሜሲያስን እንዲህ አለ። አሜሲያስ እግዚአብሔር እንዲህ ይላል፣ ምን ከቀጠርካቸው ወታደሮች ጋር እኔ የለሁምና እግዚአብሔር አብሯቸው የለምና በእነሱ ወጥቼ አሸንፋለሁ ብትል የመርዳትም የመጣልም ኃይል ከእግዚአብሔር ዘንድ ነውና እግዚአብሔር በጠላቶች ፊት ይጥልሃል ሲለው የጠየቀው ጥያቄ አሜሲያስ ኢኖሰንት ሰው እግዚአብሔር አብሯቸው የለም አይደለም ያወጣሁት 100 መክሊት ምን ገደል ገባሁ ተበላሁ። በጣም ኢኖሰንት ሰው አያት በቀል ወታደር የበላው ደግሞ መለስ ብርትፋት ተበልቻለሁ። ምንድነው ተዋራው እግዚአብሔር ተበልታ ምን ማለት ይሄን ሁሉ ሄጄ ነው ያልተመጣ የምትተዋው
ምን አለ ሳልከፍላቸው ሳልጠራቸው አልተቀበልም ነበር። ይህን ሁሉ ስቴፕ ከሄድኩ በኋላ ነው እግዚአብሔር አብሯቸው ልቀነት ወታደሮች ከምናምን ምትለኝ ይህ ባይሆን ነገር ነው። እንዴት ብትላለ ያ እግዚአብሔር ሰው መልሶ ምናምን ይኸውልህ ሰምተኸኛል፣ ግድ የለም ወጣ ነበር እነዚህ ብትል የመርዳትም የመጣለም ኃይል ከእግዚአብሔር ዘንድ ይመስለዋል እንጂ ሰው ወታደሮች ላበዛ ምናምን ወይም የሚያደርግ የሚያሸንፍ ልዳ ካለ እግዚአብሔር ይረዳል፣ ልጣል ካለ እግዚአብሔር ይጥላል። እግዚአብሔር ካለ ማን ሊያነሳ አንተ አለ እግዚአብሔር ያነሳው ደግሞ ማን ሊጥለው? ይሄ ስለ እግዚአብሔር እንዲህ አይነት አንደርስታንዲንግ ሊኖርህ ይገባል። ያወጣው መቶ መክሊት ላይ ታስብ ይችላል። አዎ ታጠለ በላው ወር ፍርጥፋ ቆርጥታ አይመለስም። ግን አንድ ነገር ድጋሜ ልንገርህ እስቲ ንገረኝ። እነዚህ ብታሰናብታቸው ወታደሮች የበሉትን ወታደሮች ብታሰናብታቸው እግዚአብሔር ከዚህ አምልጦ ሊሰጥህ ይችላል። ይለው አሜሲያስ ምን አለ ይላል? ተስማማሻል እና የቀጠራቸውን ወታደሮች እየለየ ተደባልቀዋል። እየለየ አንተ ተቀጥረህ ነው አንተ ባለፈው ተቀጥረህ ነው አንተ ይኛለው አንተ ተቀጥረህ እየለየ አሰናበታቸው። ሲያሰናበታቸው በቁጣ ነው የተሰናበቱት ይላል። እንደዚህ መስለኝ ያታሰው ምን አለ ተቀጥራለህ አንተ ታባራለህ መጀመሪያው አከሲኩ ነበር ተዳው ተቀባው በኋላ ነገር ካረግ በኋላ ተለገረ እኔ ማቆም ነገር የለም ታዝዤ ነው ግን በቃ ተለይ ተብላት ተለይ ይለያቸው በቁጣ ከባድ በቁጣ ተለይ። ከዛ እንደሚታወቀው አሜሲያስም በረታ። ሰው ወታደር ሲያሰናብት ነው ሲጨምር ነው የሚበረታ ሲጨምር ነው ሂሳቡ እንደዚህ ነው። እኛ ይመጣል ወታደር እያሰናበቱ መበርታት የለም። ጭራሽ ጉልበቱን የያዙት ለካስ ይሄ እግዚአብሔር አብሯቸው የሌለው ሰዎች ልክ ሲያሰናብታቸው አሜሲያስም በረታ። ለምን ከዚህ አምልጦ ሊሰጥ ይችላል ብሎታል። ያ እግዚአብሔር ወረድ ብላችሁ ደግሞ ስትመለከቱ አይደረግ ነገር ሲያረግ ያላችሁ አሜሲያስ ያ እግዚአብሔር ሰው እንደለመደው መጣ። አሜሲያስ አሁን እግዚአብሔር ልኮኝ ነው ምን አለ ባለፈው እኮ ከዛ ሁሉ ነገር ያተረፍኩ እኔ ነበርኩ። አሁን ደግሞ ለሌሎች አማልክቶች ጋር እንዴት እንደዚህ ታደርጋለህ? እና እግዚአብሔር የሚል ነገር አለ ልንገርህ ሲለው አሜሲያስ ምን አደረገ ይላል? አንተ ሰውዬ እንደው በቃ በቁሰት የሚገባ በራስ ጊዜ የንጉሥ አማካሪ ሆነ ቁጭ አልኩ። ባለፈው ሰማሁ እሺ እንደው ለማሳ ሰማሁ አሁን እየተጋጋጡ በቃ በራስ ጊዜ ሊያሾፎ የንጉሥ አማካሪ ልታማክር ሞከረ እንዴ ሲለው የእግዚአብሔር ሰው ምን አለ ይላል? እግዚአብሔር በጠላቶች ፊት ሊጥል ስለጨከነበት እኔን እንዳሰማኝ ያደረገ ቴንኪው ብሎ ሄደ። አልተሟገተም። ለምን ብትሉ በቃ ሊጥል ወስኖብሃል። እንዳሰማኝ ያደረገ ሊጥል ስለወሰነ እናስደነግጠኝ ቃል ባለፈው ስለሰማኝ ቀና ተሳካለ ሰመራለ ነገሩ። አሁን ደግሞ ቢያል ካለ እኔ ቢገባኝ ብሎ ታውቃለህ ሊጥል ጨክኖብሃል። ባይጨክንበት ሰማኝ ነበር። እንትንም ከግብ ጋር እንደመላከው ግብ አልፈጠረም ይሄ እግዚአብሔር። እኔ አሁን እሱን ክፍል ስመለከት ከማቴዎስ 7 ጋር ይገናኛል። ይሄ እንዳይፈረድባችሁ አትፍረዱ፣ በምትሰፉበት በዛ ይሰፈርባችኋል ይልና የወንድምህን ጉድፍ ለማንሳት ያንተን ምሰሶ ማየት አለብህ። ያንተን ምሰሶ ካነሳ በኋላ የወንድምህን ጉድፍ አንሳለት። ከዛ ምን እንደሚጠቃ መልሰው እንዳይነክሷችሁ ከውሾች ተጠበቁ ይላልና ቅዱስን ነገር ምንድን ነው ውሻ ነው ማቴዎስ 7 ስመለከት ከዛ ቀጥሎ አንኳኩ ከፈተላችኋል። እንግዲህ ውሾች የሚለው አንኳኩ ጋር ምንም አይገናኝም። እንግዲህ ከተገናኘ ካትፍረዱ ጋር ነው። ካትፍረዱ ጋር ሳገናኘ ምን እንደገባ ይታወቃላችሁ። ጉድፍ ለማንሳት ማለት ነው። ጉድፍ ማንሳት ያንተ ምሰሶ ካነሳ ነው። ምንድን ነው ያንተ ምሰሶ እና የሱ ጉድፍ? ያንተ ምሰሶ ማለት የበዳን ቤተዛኒው በጣም ተሰፍራል። እንዴት ታረጋለህ? እንዴት ታረጋለህ?